ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ክብራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ተጀምሯል። በዛሬ በያሮስ መረጃችን የተለያዩ ጉዳዮችን በስፋት የምንመለከት ይሆናል። ሁሉ ጊዜ እንደምንለው መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችንን በማሳየት ከጎናችን እንድትቆሙ እንሻለን። በቀጥታ እንግዲህ ወደ መረጃችን እናምራለን። እንግዲህ ዛሬም በድጋሚ እንድንመለከት የምወደው አንድ ጉዳይ በዚህ በአረርቲ ማርያም የደረሰውን አደጋ በተመለከተ ይሆናል። በጣም ልባችን ተሰብሯል። በርካቶቻችን ያዘንበትን ጉዳይ በድጋሚ ልናደምጥ ስለሻትኩኝ ነው መረጃውን ይዤ የመጣሁት። በምንጃር ሸንኮራ ማርያም ቤተክርስቲያን በደረሰው ድንገተኛ አደጋ 36 ሰዎች መሞታቸውና ከ200 በላይ የሚሆኑቱ የመጎዳታቸው ዜና ተሰምቷል። በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በድንገተኛ አደጋ እንግዲህ ህይወታቸውን ያጡ ቁጥራቸው ወደ 36 የሚጠጋ እንደሆነ ነው ልናውቅ የቻልነው። ከዚህ ደግሞ ከ200 በላዩ ከባድና ቀላል የተባለ ጉዳት እንደገጠማቸው ወደ ሆስፒታልም እንደሄዱ ልናውቅ ይችላል። በጣም ያማል፣ ያሳዝናል። እውነት ለመናገር ለቤተ ክርስቲያን ንግስ በዓለ ክብሩን ለማክበር በሄዱበት ነው ይሄ አሳዛኝ ዜና የተሰማው። ነፍስ ይማር ነው የምንለው። የተለያዩ መረጃዎች ወጥተዋል። እንግዲህ ወደ 22 የሚጠጉት እዛው ብፁዕ አቡነ ቀለሜንጦስ ታዲያ አስቀድሞ ሀዘናቸውን የገለጡ ሊቀ ጳጳስ ናቸው። ከቅዱስ ፓትርያርኩ ጀምሮ ብፁዕ አቡነ ሳይሮስ፣ ብፁዕ አቡነ ሕርያቆስ፣ ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ይስሐቅንም ጨምሮ ብፁዕ አቡነ ገሪማ፣ በርካቶች ብፁዕ አቡነ ጎርጎሪዮስም እንዲህ ሀዘናቸውን ገልጸዋል። እንደ ቋሚ ሲኖዶስም በርካቶቹ አባቶቻችን በተገኙበት እንግዲህ ሀዘኑን ተጋርተዋል ማለት ነው። እኔም መረጃ ዛሬ ያስኩት ብፁዕ አባታችን ብፁዕ አቡነ ይስሐቅና ብፁዕ አቡነ ሳይሮስ የተናገሩትን መልእክት እንዲሁም ራሱ ከዛ በኋላ እንግዲህ ይሄ የተፈጠረው በ21 ነው። ከዛ በኋላስ ምንድነው ያለው ነገር የሚለውን ማሳያቸዋለሁ። በቅድሚያ ግን የሁለቱም ብፁዓን ሊቃነ ጳጳሳትን መልእክት ወደዚች ወደ ሰሜን ሸዋ ለንግስ ሄደው ወንድሞቻችን ያን ህንጻውን ሲጎበኙ ያው ድንገት ምን ይደረግ መቼም እና አደጋ ገጥሟቸዋል። የወገኖቻችንን የነሱንም ነፍሶቻቸውን በገነት በመንግስት ሰማያት ያሳርፍልን። ለወላጅ ለቤተሰብ ለዘመዶቻቸው ሁሉ እግዚአብሔር ሰላሙን ፍቅሩን ያብዛላቸው፣ ከአደጋ ይሰውርልን መድኃኔዓለም ኢየሱስ ክርስቶስ። አረርቲ ማርያም ደብረገነት ወገኖቻችን ወደ 36 የሚሆኑ ቤተክርስቲያን ውስጥ መቅደስ ውስጥ ሆነው አደጋ ደርሶባቸዋል። ክርስቲያኖች ናቸው፣ ኦርቶዶክሳውያን። በጣም እጅግ እናዝናለን። በጣም ትልቅ ሀዘን ነው የገጠመን። ወገኖቻችን ምእመናን ቤተክርስቲያንን የሚያገለግሉ የሚያሳንጹ የሚሰሩ ወገኖቻችን ለመጎብኘት ብለው በዛው በዓልን ለማክበር ብሎ ነው እዛው ቤተክርስቲያኑ ላያቸው ላይ የተደረመሰው። ስለዚህ እጅግ በጣም እናዝናለን። እግዚአብሔር አምላክ የነሱንም ነፍስ በገነት በመንግስተ ሰማያት ያሳርፍልን፣ ቤተክርስቲያኒቷን ያጽናት፣ የነሱን ቤተሰቦችም እግዚአብሔር አምላክ ጽናቱን ብርታቱን ይስጥልን፣ ከዳግማዊ ሀዘን ይሰውረን። እንግዲህ ሀዘኑ በጣም ጥልቅ ነው። የብፁዓን አባቶች በረከት በሁላችን ላይ ይደር። የተለያዩ አባቶች ሀዘናቸውን ገልጠዋል። እስቲ አንድ መረጃ ደግሞ ላጋራላችሁና እዛ በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በድንገተኛ አደጋ ሕይወታቸውን ላጡ ምእመናን ብፁዕ አቡነ ቀለሜንጦስ በተገኙበት ስርዓተ ቀብራቸው ተፈጽሟል። በጣም በርካታ አስክሬን ነው ሲነሳ የነበረው። እስቲ እሱንም ቪዲዮ ላጋራላችሁ።
ተው በጣም ነው የሚያሳዝነው እውነት ለመናገር በጣም ነው የሚያመው በዓለ ክብር ለማክበር ለማንገስ በረከት ለማግኘት ሄደው ነው ይሄኛው ነገር የገጠማቸው እግዚአብሔር አምላክ መጽናናቱን ያድልልን ላሉት ደሞ ለሞቱት ነፍስ ይማር ከማለት ሌላ ምንም የምንለው ነገር የለም ምን ያህል ሩቅ እንደነበረና የነበረውን ክስተት የተለያዩ ቪዲዮዎችን እስኪ ደግሞ ላጋራላችሁ ተከታትለን እንመለሳለን በእግዚአብሔር በፈጠራችሁ በመድኃኒዓለም እንኳችሁ ይሄንን ቪዲዮ ያያችሁ በአጠቃላይ ሼር አድርጉና ለሚመለከተው አካል ለመንግስት አካል እንዲደርስ አድርጉ ትላልቅ ፔጅ ያላችሁ የሌላችሁ ሼር በማድረግ እንተባበራቸው እባካችሁ አያስከፍልም ብዙ ሰዓትም አይፈጅም ወንድሞቻችን እንደዚህ ባለ ሁኔታ ታንዛኒያ ውስጥ እየተሰቃዩ ከ10,000 በላይ ዜጎቻችንም እዛ ተገለው በጅምላ ተገኝቷል ሬሳቸው እባካችሁ ሼር አድርጉ አፈርሱ እኔ ልሰቃይላችሁ ወንድሞቼ እኔ አፈራለሁ ሐዘን ልቡና ታቀልል ማርያም ሐዘን ልቡና ታቀልል ሐዘን ልቡና ሐዘን ልቡና ሐዘን ልቡና ሐዘን ልቡና ታቀልል ሐዘን ልቡና ሐዘን ልቡና ሐዘን ልቡና ሐዘን ልቡና ታቀልል ማርያም ሐዘን ልቡና ታቀልል ማርያም
ቢያንስ ቁመቱ ከ100 ሜትር ያላነሰ ቁመት ላይ ነው ሙሉ የተፈጠፈጡት ማለት ነው። ስዕል አድኖ የተሰራ ያለበት ሰዓት ላይ ነበር። ይህን ለመጎብኘት ከወጡ በኋላ ነው እንጨቱ የተደረመሰው ማለት ነው። እንጨት ነው ካናታቸው ላይ እንደምትመለከቱት የተነሳው ማለት ነው። ይህ እንጨት ሙሉ ምዕመኑ ላይ ነበር የወደቀውና ይህ እንጨት እስኪነሳ ድረስ ብዙዎች ነፍሳቸው መታገዝ ሳይችሉ ማለፉን ያመለክታል ማለት ነው። ጃር ሸንኮራ ማርያም በደረሰው የድንገተኛ አደጋ ለተጎዳችሁ እና ለተጎጂ ቤተሰቦች መጽናናትን ይስጣችሁ ብያለሁ እና ለሞቱትም ነፍስ ይማር። እጅግ የሚያሳዝን ነው። በጣም 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 የሚከብድ ነው። ምን እንላለን? እግዚአብሔር አምላክ መጽናናትን ያድልልን፣ ላሉት ለሞቱት ደግሞ ነፍስ ይማር ከማለት ሌላ ምንም የምንለው ነገር የለም። ድንገተኛ ሀዘን ነው። በድንገት የተፈጠረ ነገር ነው። የብዙሃን ልብ የሰበረ ነው። ምንም ምንለውም ነገር ስለሌለ ወደ እግዚአብሔር ነው የምንመለከተው። ነፍስ ይማር እንላለን። መረጃውን እንግዲህ እናንተም ነፍስ ይማር እያላችሁ እንድጽፉልኝ ይሻለውኝ። ወደ 36 ያህል ሰዎች እንደሞቱ ነው የተነገረው። ከ200 በላይ ሰዎች ስለመጎዳታቸውም ነው መረጃዎቻችን የሚጠቁሙት። የመጨረሻውን አስተማሪ ነው ብለን ያሰብነውን አንድ መልእክት እንደሚከተለው እናቀርባለን። እኔ ግን ከወዲሁ ተሰናበትኩኝ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው። አዘንተኞችን ደግሞ ጥላና ወንበሩ እንድታሳርግልን ያሳስላለን። ስለታቱን ማሳረግበት ቦታ ስልታ ወንበር ለሶስት መድረታችን ግንኙነት አድርገው ማስቀመጠው በአንድ ቦታ ማሰራዊ ቦታ እንዲያፍሩ በስራታቸው አንድረስታል። ስለታቱ በብዙ ቤተክርስቲያኒቱን አገልግሎት ሲታሰሩ ይውላሉ። እዚህ ተሰረቀላቸዋል። ከዚህ በተረከቡ በወንጌልና ላሉ የሀገር ስብከታችን ስራ አስኪያጅ መጋቤ ሐዲስ መቃጠሎ ይሆናሉ። ከፍተኛ የስራ አስኪያጆቻችን ዘአምልኩየ እመኒ ሞተ ወሐዩ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25። ብፁዕ አባታችን አቡነ ቀሌምንጦስ ቀዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ክቡራን ከጠቅላይ ቤተ ክህነት፣ ከአዲስ አበባ ሀገረ ስብከት፣ ከሀገረ ስብከታችን የመጣችሁ የስራ ኃላፊዎች፣ እንዲሁም የውድ ሰማዕታት ልጆቻችንን ሽኝት ምክንያት በማድረግ ከአራቱም ክፍላተ ኢትዮጵያ የተሰበሰባችሁ ሐዘንተኞችና የሐዘንተኞች ቤተሰቦች ሁላችሁ አምላካችን እግዚአብሔር በወደደና በፈቀደ መልኩ እንዲህ ባለ ሁኔታ
ሕይወት የእኛን ሕይወት እያየን እንድንማር ለእኛ የሕይወት መማሪያ መጽሐፍ አድርጎ ሰጥቶ በዚህ ሁኔታ እንድንገናኝ የፈቀደልን የአባቶቻችን ቅዱሳን አምላክ ልዑለ ባሕርይ እግዚአብሔር ስሙ ይክበር ይመስገንልን። የእናታችን የእመ አምላክ የወላዲተ አምላክ የቅድስት ድንግል ማርያም ምልጃና ጸሎት ከሁላችን ጋር ይሁን። ዘየአምን ብየ እነኒ ሞተ የሐየ የሚያምንብኝ ቢሞትም እንኳን ሕያው ነው ይላል እግዚአብሔር ቃል። እንደሚታወቀው የእግዚአብሔር ልጆች ሐዘን ለሰው ልጆች ከአዳም ጀምሮ አሁን እስካለንበት ጊዜ ድረስ ወደፊትም አዲስ አይደለም። ሐዘን በሰው ልጅ ሕይወት ላይ ሲፈራረቅ የሚኖር የሕይወቱ አንድ ገጽታ ነው። የሰው ልጅ አንድ ጊዜ ያዝናል፣ አንድ ጊዜ ይደሰታል፣ አንድ ጊዜ ይስቃል፣ አንድ ጊዜ ያለቅሳል፣ አንድ ጊዜ ያጣል፣ አንድ ጊዜ ያገኛል። ሕይወት በእነዚህ በሁለት መንታ መንገዶች የተሞላች ናት። ታዲያ ሐዘንን አዲስና እንግዳ የሚያደርገው የነገሩ ሁኔታ የክስተቱ ሁኔታ ነው። ትናንት ጠዋት ላይ በሀገረ ስብከታችን በምንጃር አረርቲ ከተማ በደብረ ገነት ቅድስት ማርያም ድንግል ማርያም ቤተ ክርስቲያን የደረሰብን ሐዘን አጥንት ይሰብራል፣ ልብ ያደማል፣ ሰው የሆነን ሁሉ ይፈታተናል። ነጭ ለባሽ ምንጃር ዛሬ ጥቁር ለብሷል። ከዶ አልባሽ ምንጃር ዛሬ የሐዘን ካባ ለብሷል። ቁርሱ አጉራሹ ምንጃር ዛሬ የሐዘን ረሃብ አጠርቶታል። ይህ ከቃል በላይ ነው። ይህ ከመናገር በላይ ነው። ይህንን ሐዘን በቃል መግለጽ አይቻልም። ይህን ሐዘን እንዲህና እንዳለ ብለን መናገር አንችልም። ብቻ ሐዋርያት እንዳሉት የጌታ ፈቃድ ይሁን ብለን ዝም አልን ከማለት ውጭ የትኛውም ቋንቋ የትኛውም አረፍተ ነገር ይህንን ሐዘን አይገልጸውም። ሐዘን በየቤቱ ሲገባ ያደክማል። ሐዘን በየቤቱ ሲገባ እንባ መፍሰሱን ያጣል። እንባ ወደ ታች መፍሰሱን ትቶ እንደ እሳት ወደ ማቃጠል ይለወጣል። በሕዝባችን ላይ ፊት የምናየው ይህን የተቃጠለ እንባ ነው። ይህን ውስጥ የሚነካ እንባ ነው። እናት አባት በልጃቸው፣ ልጆች በእናታቸው ሐዘን ተውጠው እንዲህ ሲሆኑ ማየት በጣም ከባድ ነው። ሆኖም ግን ይህ ሐዘን የምንጃር ከተማና የምንጃር ሕዝብ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መርሐ ሰባ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ አይደለም፣ ሰው የሆነ የዓለም ሁሉ ሐዘን ነው። ይህን አይቶ ውስጡ የማይነካ ልቡ የማይሰበር አለ ብለን አናስብም። የእግዚአብሔር ልጆች ሆነም አያ እግዚአብሔር የወደደው
እግዚአብሔር ልጆች ይህንን ሳጻናና ቅዱስ በመግቢያ ላይ የገለጽኩላችሁን ኃይለ ቃል ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘየአምን ቢእምኒ ሞተ ያህዮ የሚያምርብን ቢሞትም ሕያው ነው አለ። የእግዚአብሔር ልጆች የሚያምርብን ስለ ሥላሴነቴን አምኖ ተጠምቆ በልጅነት የኖረ በእግዚአብሔር ልጅነት ሴቶች በ80 ቀን ወንዶች በ40 ቀን ስለ ክርስትናቸውን አጥንተው አጥምቀው የኖሩ ልጆቻችን ወገኖቻችን ቢሞቱም እንኳን ሕያው ናቸው የሚለን ይህ ዝም ብሎ የተነገረ ቃል አይደለም። እንደዚህ በሐዘን የተመቱ በሐዘን ልጥ ላይ በሰቆመው ወንድማቸውን በማጣት የእግሯ ጎርፍ ሲያጎርፉ የነበሩ ቤተሰቦች የተነገረ እግዚአብሔር ቃል ነው። ለአንድ ምስኪን ቤተሰብ፣ ለአንድ አሳዛኝ ቤተሰብ የተነገረ ሕያውና ብርሃናዊ ቃል ነው። ሁለት እህትማማቾች ማርታና ማርያም ወንድማቸው አልዓዛር በሞት በተለያቸው ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሩቅ ሆኖ መሞቱን አውቆ ወንድማችን ታሟል፣ ዘመዳችን ታሟል፣ ቤተሰባችን ታሟል እግዚአብሔር ሐዋርያቱ ሲናገር እነርሱም መልእክት ላኩበት እንዲህ ብለው የምትወደው ታሟል አሉት። አያችሁ እግዚአብሔር የሚወደው እና አይደለም እግዚአብሔር የሚወደው እግዚአብሔር ነው እርሱኛን የሚወደው የኛ ለእርሱ ያለን መውደድ በምንና በምን ቢለካ እንኳን ምን ያህል ፐርሰንት እንደሚሆን አይታወቅም። እግዚአብሔር ግን በፍጹም ፍቅር ይወደናል፣ በፍጹም አምላክነት ይወደናል፣ በፍጹም አባትነት ይወደናል። ስለዚህ የምትወደው ታሟል ብለን መልእክት ላኩበት። ዛሬም ጌታ የሚወዳቸው ናቸው ያሉት ጌታ የጠራቸው ናቸው የተጠሩት። ሌላ ምንም አይደለም። የምትወደው ታሟል ብለው ላኩበት። የገሰገሰ ደቀ መዛሙርቱን አስከትሎ ወደ ማርያምና ወደ ማርታ ሄደ። እንደደረሰ ሌሎቹ ተቀበሉት። አንተ እኮ በዚህ ብትኖር ወንድማችን ባልሞተ ነበር አሉት። አንተ በዚህ ከተማ ኖረ ቢሆን፣ አንተ በዚህ አካባቢ ኖረ ቢሆን ወንድማችን አይሞት ነበር አሉት። ከሞት ማስነሳቱን አላወቅም። ያሉት እነርሱ በምስት አበርክቶ ሲያበላ፣ ብሉን ሲፈውስ፣ ለምጻም ሲያነሳ፣ እውር ሲያበራ ነው ያሉት። ሞት ማስነሳቱን አላወቅም። ለእህቶቹ ያላቸው ማርታ ብታምስ ወንድምሽ ይነሳል አላት። ወንድምሽ ይነሳል፣ ሕያው ሆኖ ይነሳል አላት። አዎ በትንሣኤ ጉባኤ እንደሚነሳ አምናለሁ፣ አስተምረኸኛል፣ ይህን አውቃለሁ። እኔ እያልኩ ያለሁት ግን አሁን በዚህ ብትኖር ሌሎችን ሁሉ ሕመማቸውን በላያቸውን እያራቅ እየፈወስክ ለ38 ዓመት መንገኛል አልጋውን አሸክመህ ወደ ቤት እንደመለስከው ወንድሜንም እንደዚያ ተፈውሰው ነበር ብዬ ነው እንዳለች ያሳያል የእግዚአብሔር ቃል። የእግዚአብሔር ልጆች ያን ጊዜ እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት፣ ትንሣኤ የትንሣኤ ባለቤት እኔ ነኝ፣ ሕይወት በሕይወት ባለቤት እኔ ነኝ። ማርያም ሆይ ማርታ ሆይ ብታምስ አላት። የሚያምንብን ቢሞትም ሕያው ነው፣ ሕያው ነው። የዘላለም ሞት አያገኘውም፣ የዘላለም ፍርድ አያገኘውም፣ የዘላለም ቅጣት አያገኘውም። ሕያው ነው። ወደ ቀበራችሁት ብሎ ወደ መቃብር ስፍራ ሄደ። የሞተውን አልዓዛርን የመጨረሻው ነፍሰ ደራሽ ክርስቶስ ደርሶ ከሞት አስነስቶ የማርታና የማርያምን እንባ አበሰ። ክርስቶስ በእግሩ የማርያምንና የማርታን እንባ የሐዘነተኛውን እንባ ሁሉ አበሰላቸው፣ አደረቀላቸው።
አምላካችን መድኃኒታችን ኢየሱስ ክርስቶስ የዚህን ሐዘንተኛ እንባ ሁሉ በምሕረቱ ያብስልን፣ በምሕረቱ ያጽናናልን። የእኛም ውድ ሕይወት ሆነ ይህ ብቻ አይደለም። ባለራእዩ ቅዱስ ዮሐንስ በራእየ ዮሐንስ የሚሞት ተናግሯል። በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸውም ያሳርፋቸው ዘንድ ስራቸው ይከተላቸዋል ይላል። እግዚአብሔር ልጆች በጌታ የሚሞቱ በእግዚአብሔር አምኖ የሚሞቱ ከእግዚአብሔር ጋር እየኖሩ የሚሞቱ ስለ ሃይማኖታቸው ስለ ክርስትናቸው እየመሰከሩ የሚሞቱ እነርሱ ብፁዓን ናቸው ይላሉ። ብፁዓን ናቸው። ፍርድ የለባቸውም፣ ቅጣት የለባቸውም። ከዘላለም ቅጣት፣ ከዘላለም ፍርድ፣ ከዘላለም ኩነኔ ስራቸው ያሳርፋቸው ዘንድ ይከተላቸዋል ይላል። ከአበሳ ከወቀሳ ስራቸው ይሰውራቸው ዘንድ ይከተላቸዋል። ስለዚህ ፍርድ የለባቸውም፣ ኩነኔ የለባቸውም። ምክንያቱም የሞቱት ስለ ጌታ ነዋ፣ የሞቱት ስለ እግዚአብሔር ነዋ፣ የሞቱት እግዚአብሔርን ስም እየጠሩ ነዋ። ቅጣት የለባቸውም ይላል። ሊቃውንቱም እንዲህ ብለው ያመሰክሩታል። ጻድቃንሰ ይሞቱ አላ ኀበ እግዚኦሙ ይሞቱ። ጻድቃን ይሞቱ አይባልም፣ ጻድቃን አይሞቱም። ለጻድቃን ጊዜያዊ እረፍት እንጂ ሞት የሚባለው ቋንቋ አይስማማቸውም። ሆና ያስከትላል ወደ ጌታቸው ወደ አምላካቸው ወደ እግዚአብሔር ይሄዱ እንጂ ነው የሚለው እግዚአብሔር ልጆች። ስለዚህ ዛሬ የደረሰብንን ሐዘን በመጽሐፍ ቅዱስ እይታ ስናየው፣ በእግዚአብሔር ሐሳብ ስናየው፣ በእግዚአብሔር ቃል ስናየው ምንም እንኳን እንደ ሰውና አጥንት የሚሰብር ልብ የሚያደማ ሰውነትን የሚፈታተን ቢሆንም እንኳን በእግዚአብሔር ቃል ስናየው ግን የወገኖቻችን ጥሪ፣ የወገኖቻችን እረፍት የሰማዕታት ጥሪ ነው። የእግዚአብሔር ጥሪ ነው። አይሞቱም፣ ሕያዋን ናቸው። አይሞቱም፣ ሕያዋን ናቸው። በእግዚአብሔር ቤት ነው የሞቱት። በእግዚአብሔር